እንደ እውነት እንድናወራ ስለፈለኩኝ ነው። ምክንያቱም እውነት አርነት ያወጣናል። ይህንን እውነት እንድናውቅ ደግሞ መጽሐፍት በሙሉ ለትምህርታችን ተጽፎልናል ይላልና ብዙ ሰው ስለ እምነት ያውቃል ብዬ አላምንም። ምክንያቱም እምነትን የምናውቅ ቢሆን ብዙ ዋጋ መክፈል ውስጥ አንገባም ነበርና አብዛኞቻችን አብሶ ሰው በክርስቶስ ኢየሱስ አምኖ በመዳን የዘላለምን ሕይወት ያገኛል ብለን ስንናገር ወይ ደግሞ እንደ እግዚአብሔር ቃል ስንመሰክር በጣም አብዛኞቻችሁ ሰዎች አይቀበሉም እና ለምንድነው ብዬ ሳይ ግን የእምነት ጉድለት ይመስለኛል ወይ ደግሞ እምነትን ስላለመረዳት ነው ብዬ ነው ማስበውና እምነትን መረዳት ግን ምን ያህል ነፃ እንደሚያወጣን አሁን እናያለን ማለት ነው። አንደኛ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ክብር ለእግዚአብሔር ይሁን፣ አሜን። እምነትን የምናውቀው ወይ ደግሞ እምነታችን ፍሎ በውስጣችን ፕሮዲውስ እንዲያደርግ የሚያደርገው አንዱ ከመጽሐፍ ቅዱስ የምንሰማቸው እውነታዎች ናቸው። ከእግዚአብሔር ቃል የምንሰማቸው ነገሮች ሲኖሩ ነው። የማንሰማ ከሆነ እምነት በህይወታችን ላይ ፍሎ ማድረግ አይችልም ማለት ነው። ወይ ደግሞ ማመን አንችልም ማለት ነው። አማኝ መሆን አንችልም ማለት ነውና ሰው በክርስቶስ ኢየሱስ አምኖ የዘላለምን ሕይወት ያገኛል ብለን ስንናገር አንዳንድ ሰዎች እንዴት አወቅ ይሉናል። ያወቅነው ከመጽሐፍ ቅዱስ ነው። ሁለተኛ ነገር ደግሞ አንዳንዶቹ ሰዎች ምን ይሉናል? ኦኬ በምን እርግጠኛ ልንሆን እንችላለን? በጣም የብዙ ሰው ጥያቄ ነው ይሄ። በውጭም ዓለም እንዲሁም ደግሞ በአገር ውስጥም አበሻም የተለያዩ ሰዎች እንዴት ላውቅ እችላለሁ? በምን እርግጠኛ ሆንኩ? አንቺ ሄደሽ መተሻሉ አይተሻሉ እንዲና እንዲያ ያሉ ሰዎች በጣም አንዳንድ ነገሮችን ቻሌንጅ ሲያደርጉን አያለሁኝና በጣም ግን የሚገርመው ዛሬ እናንተን ራሱ ቻሌንጅ ማድረግ ብቻ ሳይሆን ወደ እውነቱ እንድትመጡ የሚረዳችሁ አንድ ትልቅ የጥበብ ቃል ልነግራችሁና ላሳያችሁን የመጣሁትና ዕብራውያን ምዕራፍ 11 ቁጥር 1 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እምነት ይላል ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለውን እንደዚህ ይላል። እምነት ማለት የማናየውን ነገር የሚያስረዳን እውነት ነው ይላል። ኢየሱስ ጌታ ነው። ስለዚህ እምነት ማለት አንድ ሰው ሲያምን ያላየውን ነገር እንደሚያየው አድርጎ የሚያስረዳው እውነት ነው ማለት ነው። ብዙ ሰዎች ይሄንን ስለማያውቁ ያላዩትን ነገር እንዴት አድርጌ ላየው እችላለሁ ብለው ያላዩትን ነገር ያስቀድማሉ፣ ወይም ደግሞ ሊያዩት የሚፈልጉትን ነገር ያስቀድማሉ። በፍጹም ልታየው የምትፈልገውን ነገር መረዳት ትፈልጋለህ? ማወቅ ትፈልጋለህ? እንግዲያውስ እምነት ቀርቦልሃል። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል የማትሰማ ከሆነ እምነት ባንተ ውስጥ መፈጠር አይችልም። የእግዚአብሔርን ቃል የምትሰማ ከሆነ የምታምን ከሆነ አማኝ ከሆንክ ግን ራሱ እምነት ፐርሰን ነው። እምነት ራሱ መንፈስ ነው። ስለዚህ ምን ይላል? ያስረዳል ማለት ነው። እንዴት ይሄንን ልትቻልሽ ልትለኝ ይችላል? አንድ ቃል አለ አይደለ? ሮሜ 10 ላይ ሰው በልቡ አምኖ ባፉ መስክሮ ምን ይላል? ይድናል ሲል መጽሐፍ ቅዱስ። እንዴ እምነት ማለት እኮ የሌላን ነገር እንደ መኖር አድርጎ የሚጠራ ነው። አንደኛ። ሁለተኛ ነገር ደግሞ እምነት ማለት ክብር ለኢየሱስ ይሁን፣ እምነት ማለት የሞተውን ነገር ሕይወት የሚሰጥ ነው ማለት ነው። ቀድማችሁ ጨለማ ነበራችሁ፣ ቀድማችሁ ሙታን ነበራችሁ ይላል ኤፌሶን ላይ። ስለዚህ ቀድመን ሙታንና ጨለማ ከነበርን ስናምን ነው ሕይወት የምናገኘው ማለት ነው። እምነት አንዱ ሕይወትን ይሰጣል ማለት ነው። ስለዚህ ዛሬ ሕይወትን የምትፈልግ ከሆነ ያለህ አማራጭ አንድ ብቻ ነው። በጣም ጥሩ ጥሩ ቃላቶችን ስለተናገርን እኔ ኃጢአተኛ ነኝ፣ እኔ ማረባ ነኝ፣ እኔ ኮኩነኔ ነኝ፣ እኔ እንደዛ እያለን ራሳችንን በመኮነን የእግዚአብሔርን ሆድ አናንቦጫቦጫው
እግዚአብሔር ያቀረበልን ነገር አለ። እሱን የማንቀበል ከሆነ የምንከስረው እኛ ነን ማለት ነው። ስለዚህ እምነት እጅግ በጣም አስፈላጊ ነው ማለት ነው። የማያምን ሰው ሊያየው የሚፈልገውን ነገር ማየት አይችልም፣ መረዳት አይችልም። ኦኬ፣ የማናየውን ነገር የሚያስረዳን እውነት ነው ይለናል ዕብራውያን 11 ቁጥር 1 ላይ። ክብር ለእግዚአብሔር። በጣም የምወደው የእግዚአብሔር ቃል ነው። መጽሐፍ ቅዱስ እንድታነቡ ኢንካሬጅ አደርጋችኋለሁ። እምነታችሁ እንዲጨምር የምትፈልጉ ከሆነ ቅድም ስነግራችሁ ነበር፣ እምነት ማለት ህይወት ለሌለው ነገር ህይወትን መስጠት የሚችል ፓወርፉል የሆነ ስፒሪት ነው። ይሄንን ስትቀበል ልታየው የምትፈልጋቸውን ነገሮች በሙሉ ያስረዳሃል። አንድ ሁለተኛ ነገር ኦኬ አመንኩ፣ የዘላለምን ህይወት አገኘሁኝ፣ ተቀበልኩኝ። እሺ ቀጥሎ ምንድን ነው ሊሆን የሚችለው ካልከኝ ደግሞ ሁለተኛው ውስጥ ያርፋል። ሰላምን ታገኛለህ። ድካም ይንከባለልልሃል፣ ሸክም ይራገፍልሃል። እናማ ታርፋለህ። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ አንዱ የሚሆንለት ነገር ምንድን ነው ስትለኝ፣ እረፍትን ያገኛል። ምክንያቱም እምነት እንዳልኳችሁ መንፈስ ስለሆነ ውስጣችን ገብቶ ጥያቄ የተሞላ ህይወት እንዳይኖረን ያደርገናል። ስፔሻሊ በአይዴንቲታችን፣ በማንነታችን አሁን ኦኬ የኖርኩ ነው፣ ስሞት ወዴት ነው የምሄደው፣ ምንድን ነው የምሆነው ለምንል ሰዎች ማወቅም ደግሞ ግዴታችን ስላለብን ለኛ አይምሮን የሚያልፍ የክርስቶስ ኢየሱስ ሰላም በውስጣችን ይፈሳል ማለት ነው። ሰላም እንዲፈስ በውስጥ ትፈልጋለህ፣ እምነት ያስፈልጋል ማለት ነው። እምነትን ስትቀበል የዛን ጊዜ ሁለተኛ የሚያገኝህ ነገር ምንድነው ስትለኝ፣ ሰላምና እረፍት ነው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ እምነት በጣም አስፈላጊ ነገር ነው። ብዙ ስለ እምነት ልናይ እንችላለን። ብዙ ጊዜ መጽሐፍ ቅዱስ ላይ እግዚአብሔርን ስለማስደሰት ነው የሚሰበከው። እውነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አንችልም። በልጁ በክርስቶስ ኢየሱስ አምነን ስንድን የዘላለምን ህይወት ስንቀበል ምን ይሆናል? እግዚአብሔር በዛ ይደሰታል። ከዛ በተረፈ ግን እኛ እየሰራን የምናስደስተው ምንም አዲስ ነገር አይኖርም ማለት ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ይሄ እምነት እንዲያገኛችሁ ጸልያለሁ። ምናልባት በጌታ አዲስ የሆናችሁ ሰዎች ካላችሁ እምነታችሁ እንዲጨምር ትፈልጋላችሁ፣ እምነታችሁ እንዲያድግ ትፈልጋላችሁ። እንግዲያውስ መጽሐፍ ቅዱሳችሁን አንብቡ፣ ስሙት። ያወራል፣ ይናገራል። ኦኬ፣ ስብከት ስሙ፣ መዝሙር ስሙ። ከእግዚአብሔር ቃል ጋር ተጣበቁ፣ ከድምፁ ጋር ተጣበቁ። የዛን ጊዜ እናንተ ውስጥ ፕሮዲውስ ማድረግ ይጀምራል፣ መፍጠር ይጀምራል። እምነት መፈጠር ይጀምራል። እምነታችሁ ይጨምራል፣ ይበዛል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ እምነት በጣም አስፈላጊና ኢምፖርታንት ነገር ነው ማለት ነው። ከምንም ነገር በፊት እምነት ይቀድማል። ያለ እምነት ምንም ልናደርግ አንችልም ማለት ነው። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ለሌሎች ሼር እንድታደርጉ በዚህ አጋጣሚ አሳስባችኋለሁ። ተባረኩ። ሻሎም